ነገር እናርጋችሁ ነገር አርገን ቲክቶክ ተከመራች ለዛ ፈምሰች ግን ከአዶናይ ጋር ተፋቱ አልተፋቱ የሚለው ነገር ማረጋገጥ ፈልገናል። ለቤት ሰራች እና ያው ጃኒና አዶናይ ግን አብረው ናቸው። ያል ድረስ ነው በምን ደስ ላሰኝ ይችላል የሚለውን አለማወቅ ነው። ሰላም እንዴት ናችሁ? ውድ የፖድካስት ተከታታዮቻችን እንዴት ከርማችኋል? እኛ ደህና ነን አለን። ዛሬም እንደተለመደው በምርጥ የፖድካስት ፕሮግራማችን ከፖድካስቶች አንዱ የሆነውን ቆይታ ከአምለሰት ጋር በምርጥ እንግዳ መታለች። ጃኒን ይዛ መታለች። እንግዲህ ያው ከጃኒ ጋር ያደረጉትን ምርጥ ቆይታ ደግሞ እኛ አይተን በእኛ አንግል ደግሞ ያየነውን ለእናንተ ለማሳየት ወደ እናንተ ይዘንላችሁ መተናል። እውነት ነው። ከጃኒ ምን እንውሰድ፣ የነበራቸው ቆይታ እንዴት ነበር የሚለውን በፖድካስት እይታ ምን ቁም ነገር አለው፣ ምን የሚያስደስት ነገር አለው፣ ለወጣቶች ለትላልቅ ሰዎች ምን የሚተርፍ ነገር አለው የሚለውን አይተን ወደ እናንተ ይዘንላችሁ መተናል። አብራችሁን ቆዩ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እስከመጨረሻው ብትከታተሉ ትጠቀማላችሁ። ስለ ጃኒ ያልተወራ ያልተነገረ ያልተሰሙ ነገሮችን አንስተው ብዙ ተጫውተዋል። እንግዲህ እኛም ደግሞ ምን አለች፣ እንዴት አለች፣ ለምን አለች፣ ለሰዎችስ ምን ይጠቅማል የሚለውን ደግሞ አይተን ወደ እናንተ ይዘን መተናል። እንግዲህ ስለ ሪሌሽንሺፕ፣ ስለ ቤተሰብ ኃላፊነት፣ ስለ ቲንኤጀር፣ ስለ ብዙ ነገር ብዙ ተወያይተዋል። እስቲ በመጀመሪያ ጃኒ ማነች የሚለውን ትንሽ እስቲ ገለጻ እናድርግላችሁ። እንግዲህ ጃኒ ብዙዎቻችሁ የምታውቋት የምትወዷት ቲክቶከር ነች። ከ1 ሚሊዮን በላይ ፎሎወር ያላት ተወዳጅ ቲክቶከር ነች። ቲክቶክ የጀመረችውም እንግዲህ ሰዎችን ሀግ በማድረግ ከሀገር በመዞር እያለች እየጨመረች እዚህ አሁን ያለችበት ደረጃ ላይ ደርሳለች። ስኬታማ ነኝ ትላለች። በህይወቷ ደስተኛ ነች። ከአምላኳ ጋር ያላት ግንኙነት ደግሞ ደስ ይላል። እምነቷ፣ ጥንካሬዋ፣ ኢነርጂዋ በጣም ደስ የሚል ነው። እንዳልሽው ነው። እኔ ከጃኒ 3 ነገሮችን በጣም ወድጄ አይቻታለሁ። ከዚህ ውስጥ አንዱ እንዳልሽው ተወዳጅነትን የሚያተርፍ ደስ የሚል ባህሪ፣ ለሰዎች ፍቅርን የማጋራት ታለንቷ በጣም ደስ የሚልና ጊፍትድ የሆነ የእግዚአብሔር ጸጋ እንደሆነ እረዳዋለሁ። ሁለተኛ ስታወራም ከእምነቷ ጋር የነበረው ኮኔክሽን የሚያስቀና ነበረ። ለገብርኤል ያላት ወዳጅነት ትናገራለች። ከዚህ በላይ ደግሞ ለቤተሰቦቿ ያላትን ፍቅር የመጀመሪያ ወደ ጥሩ ስራ፣ ወደ ሀብቱ፣ ወደ ጥሩ ማግኘቱና ወደ መታወቁ ስገባ ለቤተሰቦቿ ቤት መግዛትን በመምረጥ ነው። የራሷን ነገር ከማድረግ ቤተሰቦቿን ከወለጋ አይደለ ወደ አዲስ አበባ ማምጣትን መምረጥና ከነሱ ጋር በፍቅር ለመኖር መፈለግን የሚያስደስትና ብዙ ወጣቶች ይህንን ያደርጉታል ብሎ የማይታሰብ በመሆኑ ለቤተሰብ ያላትን ፍቅር ያ ደግሞ መልሶ እንደከፈላት የሰው መውደድ እንዳስገኘላት የእርስ በርሱ የሚገናኝ የሚዛመድና የሚዋደድ እንደሆነና ሁላችንም በቤተሰቦቻችን ላይ ጥሩ ነገር መስራትን የሚገባን መሆኑን አስተምራኛለች ብዬ አስባለሁ። ኃላፊነትን እንደገና ደግሞ ቤተሰብ ሲመርቀን ምን ያህል ነገሮች እንደሚሳኩልንና ቀና መሆንን፣ ልበ ንጹህ መሆንን ብዙ ነገር አሳይተናለች ጃኒ። እንዳውም ብዙ ጊዜ እሷም እንዳለችው እኔ አጠፋለሁ፣ እሳሳታለሁ፣ ግን ከስተቴ ተመልሼ እማራለሁ ብላለችና ብዙ ስህተቶችን ስለምታደርግ ሶሻል ሚዲያ ላይ ብዙ ጊዜ ሲወራ ነበር። የሆነ ሰሞን በተለይ ያጠፋቻቸው ጥፋቶች ላይ ትኩረት ተደርጎ ሲወራ ነበርና ከዛ ውጪ ያላትን ማንነት ከዛ ውጪ ያላትን የጃኒ እውነተኛ ማንነት ያሳየችበት ፖድካስት ነው ብዬ አስባለሁ። ምክንያቱም እኔ ስለሷ ያለኝ አመለካከት እንዲቀየር አድርጎኛል። ኃላፊነት እንዳለባት አምለሰትም ስትጠይቃት እስኪ ከቲክቶክ ማታሳዩ ፓርትሽ ምንድነው ስትላት ቤቴ ተደብቄ ማለቅሰውን ልክ ከላይ ስትወጣ ቁጭ ብላ የምታስበውን ጃኒ፣ ኃላፊነት ያለባትን ጃኒ ደጋግማ ደግሞ የቤተሰብ ኃላፊነት እንዳለባት ስታወራ ነበር። የሚገርመው ነገር ደግሞ የቤተሰብ የመጀመሪያ ልጅ ሆና ሳይሆን ግን ለቤተሰቦቼ እኔ ነኝ ማድረግ ያለብኝ የሚል ስሜት ስለሚሰማት አምስተኛ ልጅ ናት ለቤተሰቦቿና እንዳልነውም የወለጋ ተወላጅ ናት። ከወለጋ ነው አዲስ አበባ መታ ሰርቫይቭ ለማድረግ ስትሞክር የነበረው። አስተናጋጅ ሆና
ስትሰራ ነበር ገና በ14 አመቷ በ15 አመቷ እና ህፃን ነሽ እያሉ ሁላ እንደማያሰሯት ስራ መቀጠር እንደከበዳት ከዛ ደግሞ ተቀጥሬ መስራት ስጀምር ደግሞ ኦቨር አክት ታደርጊያለሽ እያሉ ያባርሩኝ ነበር ከስራ ትላለችና አንዳንዴ ቲክቶክ ላይ ፋንሲ ህይወትን ስናይ ደስተኛ መሆናቸውን ስናይ ስኬታማ መሆናቸውን ስናይ ዝም ብለን በቃ ድንገት የተሳካላቸው ሊመስለን ይችላል። ግን ምን ያህል ጥረት እንዳደረገችና በብዙ ትግል ውስጥ እዚህ እንደደረሰች ማየት እንችላለን። ምክንያቱም አንዳንዴ ካለፍን በኋላ ስናወራቸው ቀላል ሊመስሉ ይችላሉ ነገሮች አይደለ? ግን ሞመንቱ ላይ ስትሆን ሰዓቱ ላይ ስትሆን እንዴት ነው የምታልፈው እንዴት ነው የምትወጣው የሚለው ነገር ብዙ ጥያቄን ይፈጥራልና ዝም ብሎ ከመሬት ተነስቶ አይደለም ማንም ሰው ያለፈለት የተሳካለት የሆነ ሀስል ያደረገበት ፓርት አለ የሆነ የተጋጋጠበት የወደቀበት የሰው ስድብን የቻለበት ከዛ ደግሞ እንደገና ተነስቶ የሚሰራውና ብዙ ነገሮችን እንዳለፈች ልክ ነሽ። በቆይታቸው በጣም ደስ ያለኝ ነገር ምን ነበር ኤሚና ጃኒ ልክ በአንድ ቤት ውስጥ የመጨረሻ ልጅና የመጀመሪያ ልጅ ተገናኝተው ቁጭ ብለው ተነፋፍቀው እንዳወሩ አይነት ስሜት ነበር የነበረው። ለፖድካስት የተዘጋጁ ወይም ደግሞ ለፕሮግራም ቀረጻ ኖርባቸው የተገናኙ ሳይሆን ቁጭ ብለው ረጅም ሰዓት በፍቅር የተዋወቁ የነበሩ እህትማማቾች ያወሩት የነበረው ወሬ ይመስል ነበረ የነበራቸው አታችመንት። እንደውም እሷም ጃኒ ምን ያህል ኤሚ የፍቅር ሰው እንደሆነች እንዴት ምን ያህል ቀላል እንደሆነ ሲቀርባት ደስ እንደምትል ትናገራለች። ጃኒ ደግሞ በኩል አቀራረቧ የሆነ ፍትት ያለ የነበረ ሰዎች በቀላሉ ሊረዷት የሚችል አይነት አቀራረብ ያላት ልጅ ነች። በዛም ተወዳጅነት እንዳተረፈች ስራዋ ይመሰክራል ማለት ነው። አዎ ኮንፊደንሷ አሁን እኔ ስስቅ ፈገግታዬ ያምራል። አንደኛ ያን ሀግ ማድረግ የጀመርኩበት ውጭ ሀገር እንደዛ የሚሰራ ሰው አለና እሱን ተከትላ የሱን አይታ ነው እኔም እንደዚህ ብሰራ አሪፍ ይሆናል በሚል እንሞክረው ተባብለን ነው ከጓደኞቼ ጋር የጀመርኩት ትላለችና መጀመሪያ ፈገግ ብዬ ነው ሄጄ ማቅፋቸው እና ፈገግታዬ ያምራል ኮስተር ብዬ አይደለም። ከዛ ደግሞ ልትመታ ትችላለህ ድንገት ሄደ ሰውን ስታቅፈው ያ ሰው ሐሳብ ውስጥ ሊሆን ይችላል ምናምን ያንን ሁሉ ነገር አልፋ ነው ከዛ ደግሞ ሰዎች ግን አክሴፕት እያደረጉት እዚህ ሀገር ነው እያሏት ደግሞ በየሀገሩ እየዞረች ሀግ ማድረግ ጀመረችና በዛው ልክ ብዙ ተከታይ ያገኘች። ያው እንዳለችውም ሰው ልቤ ንጹህ ነው ትላለች። ልብሽን አይቀይሩብሽ ይሉኛል ሰዎች ትላለችና በቃ ልቧም ንጹህ ስለሆነ ይመስለኛል የተሳካላት። ምናልባት አንዳንድ ሰዎች ዛሬ ተሳክቶላት የሆነ ነገር ስታደርግ ስህተቷን አይተው ሊነቅፏት ይችላሉ ምናምን። እኔም እንኳን እንትን ያልኩበት ጊዜ ነበረ ምን ሆና ነው እንዲህ የምትሆነው ምናምን ያልኩበት ጊዜ ነበር። ግን ከሰው ስህተት አይጠፋም። ግን እንዴት አልፋ እዚህ እንደደረሰች ደግሞ እሷና እግዚአብሔር ያውቃሉ። ሌላው የገረመኝ ነገሯ እኔ ጓደኛ የለኝም ጸሎት ቤት አለችኝ ሄጄ እዛ ነገር አደርገዋለሁ በቃ ይሳካልኛል ትላለችና የሆነ ነገር አጋጥሞክ ለሰው ማውራት ካልቻልክ እንዴት እንደሚከብድ አስበኸዋል? ብዙ ችግሮቿ ውጣ ነው እንደገና በብዙ ጓደኞች እንደተከዳች ታወራለች። አመኜ ነግሬያቸው መጠቋቆሚያ ገንዘብ መሸቀያ ያርገውታል ገመናዬን ትላለችና በዚህ ጊዜ የሚታመን ሰው የለም እያለች ነበረ። እና አሁን ላይ ደግሞ ስለ ቲክቶክ ላይ ብዙዎቻችን ስለ አዶናይ እና ስለ ጃኒ የምንጨነቅበት ሁኔታ ላይ እየደረስን ነው። ተጣልተው ነው ታርቀው ነው ምናምን የሚለውና እውነት አዶናይ እና ጃኒ አብረው ናቸው የሚለውን መስማት ፈልጌ ነበረ። ከዚህ ምን አይነት ሪሌሽንሺፕ ላይ እንዳለው ለማወቅ ነው። ግን እኔ በምንድን ነበር የተረዳሁት እሱን ነገር ፐብሊክ ላይ የሪሌሽንሺፕ ጉዳይ ማውጣት የፍቅርና የግለሰባዊ የቤተሰባዊ ጉዳይ ማውጣት ብዙዎቻችን ላይ ምን ዋጋ እያስከፈለ እንደሆነ እያየን ነው። እሷም ከቀደም ብላ ስታወራ እንደነበረው በገዛ ገበናዋ ላይ የገዛ ጓደኛዋ እንዴት ቢዝነስ ልታረግባት እንደፈለገች ተናግራ እንዲህ ላይ ነበር እየተባለ እንዴት ወደ ቢዝነስ ለመቀየርና በሰው ድክመት ራስን መንጠላጣይ አድርጎ ወደ ላይ እሷ የደረሰችበት ለመድረስ ስትፈልግ እንደነበረ። አዎ በሰጠኸው ልክ ነው ሰው ደግሞ በሚችለው ልክ ነው የምትሰጠው እያለቻት ነበረ። ግን እንዴት ነው ጓደኛ የሚመረጠው? ማለት አሁን እኔ ካንተ ጋር ስቀራረብ ሚስጥር ትደብቃለህ አትደብቅም አላቅም።
ጀስት ጓደኛዬ ነህ ካወራሃለሁና ህይወት ላይ ከባድ ነው አንዳንዴ ሰዎችን መምረጥ። ምናልባትም ደግሞ አንዴ ተሳስተክ ስትማርበት ነው ያንን ሰው እንደዚህ ስለሆነ ካሁን በኋላ ከሱ ጋር እንደዚህ አይነት ነገር እንትን አለለም የምትለውና እንዳልከውም ያው ሶሻል ሚዲያ ላይ ደግሞ ሪሌሽንሺፕን ማሳየት ብዙ እንትን ይላል። ጃኒ እንደውም ስትናገር የገረመኝ ነገሯ እዚህ ላይ ከዛ ሰው ጋር አብሬ ሆኜ ተከታዮቼ ፎሎወሮቼ እንደሚፈልጉት ነው መሆኑ ከዛ ሰው ጋር ሁሌ ፍቅር እንደሆነ ነው የሚፈልጉትና ሁሌ እንደዛ ማደርግ ከሆነ ከሱ ሰው ጋር ሳይሆን ሪሌሽንሺፕ ላይ ያለውት ለሰው ስል ነው እየኖርኩ ያለውትና ሪል አይደለም ላይፉ። ሪል ላይፍ ላይ ደግሞ እንደዛ ማድረግ ይከብዳል፣ ሁሉን ነገር ማሳየት ይከብዳል እያለች ነበርና ምናልባትም ከአዶናይ ጋር እንግዲህ እንደዛ ተመካክረው ይመስለኛል የደበቁት። በተለይ ሶሻል ሚዲያ ላይ በትዳር ለማሳየት ቤታቸውን ለማሳየት በሚያደርጉት ጥረት ላይ እየመጣባቸው ያለው ፈተና ትዳር እስከ ማናጋት ድረስ እየደረሰ ያለበት ሁኔታ ነው። አይደለም በሪሌሽንሺፕ ተጀምሮ ጥሩ ደረጃ ላይ እንዲሄድ የምታደርጊውን ጥረት ለሰዎች ለማሳየት ቀርቶ እንደዚህ እንኳን በትዳር ውስጥ ያሉ ሰዎች እየተፈተኑ ነው። ዛሬ ላይ ቤታቸው ካሜራ ደቅነው ወደ ህዝቡ ለመድረስ በሚሞክሩበት ሂደት። ስለዚህ ያ ነገር መቆጠብ እንደሚያስፈልግ በማሰብና በመማር ይመስለኛል ያንን ያለ ማንሳት የፈለጉት እና ያው ጃኒና አዶናይ ግን አብረው ናቸው ይመስለኛል። እናስባለን እንዲያረግላቸውም እንመኛለን። ሁለቱም በአንድ አይነት ጀነር በአንድ አይነት የቲክቶክ ፕላትፎርም ላይ ብዙ ታዋቂነትንና ጥሩ ቤተሰብን የሰበሰቡና ያገኙ ሰዎች ናቸው። ሁለቱም አንድ በወጣትነት የሚያመሳስላቸው በአንድ ዘመን ላይ መገኘት የሚያመሳስላቸው ነገር አለ። ለወጣቱ ወደፊት ደግሞ ምን መስጠት እንደሚፈልጉ በተለይ ጃኒ ምን ሰጠሽ ብዬ እኔ አሁን የተረዳሁት ከዚህም በፊት እንደነገርኩሽ የጃኒ ከዚህም በፊት ብዙ አይቻትም አላቅም፣ ግን ከኤሚ ጋር አሁን ባረገችው ከአምለሰት ጋር የነበራትን ቆይታ በማወቅ እና በማየት ከዛ በመነሳት ነው የማወራው። ያወቅኳትም በዛ በመሆኑ እና ከዛ በመነሳት ያየዋትና የወደድኩላት ሶስት ነገሮች ናቸው። የመጀመሪያው ሪላክስ የማድረግ ችሎታዋና ተሰጥኦዋን ለሌላ ሰዎችም የማጋራት። ምክንያቱም እኛ አንዳንዴ ስርዓት በሚባለው አለመነጋገርና እንትኖችን እንበታተናቸውና ያንን ነገር አናውቀውም። እሷ ግን ተፈትናም ቢሆን እንዴት ሪላክስ አድርጋ መኖር እንዴት ሰው ማስደሰት እንደምትችል ያሳየችበት ሁኔታ ብዙ ወጣቶች የሚፈልጉት ነው። ምክንያቱም ወጣትነት ላይ ደስ የሚለን ነገር መዝናናት ነው፣ ራሳችንን ኤክስፕረስ ማድረግ ነው፣ ሰዎች እንዲያዩን ነው። እሷ በየጊዜው በየካሜራው በየቀኑ መታየት ከልጅነቷ እንደምትፈልግ ብዙ ወጣቶች ደግሞ መታየት የሚፈልጉበት መንገድ አለ። በዚህ መንገድ እንደውም ብዙ አጓጉል መታየት እንፈልጋለን ብለው እኮ ከቤተሰብ ብዙ የተጣሉ ሰዎች አሉ። በጣም ሄደሽ ሚዲያ ይቅር በይ ላጠፋሽው ጥፋት እስከመባልም የተደረሰበት ጉዳይ አለ። ያ ምንድነው ሪላክሱ እስከምን ያህል ድረስ ነው፣ በምን ደስ ላሰኝ እችላለሁ የሚለውን አለማወቅ ነው። በምን መታየት እችላለሁ፣ እኔ ጋር ያለው ነገር ጥሩ ነገር እንዴት ማሳወቅ እችላለሁ የሚለውን አለማወቅ ነው። ሶ ሁሉም ቲኔጀሮች አሉ እንደሷ ጥሩ ፎሎወር ማግኘት የሚፈልጉ ጥሩ ቪው ማግኘት የሚፈልጉ በቲክቶክ አለ። ያ ግን ምንድነው ከሷ ያላትን ታለንት ለሌሎቹ ማጋራት ትችላለች ብዬ አስባለሁ እና በዛ ነገር ወድጄላታለሁ። ይሄም አንድም የእግዚአብሔር ስጦታም ነው ብዬ አስባለሁ። ሌላው ደግሞ ከቤተሰቦቿ ጋርና ከፈጣሪዋ ጋር ያላትን ግንኙነት ቀደም ብለንም እንዳወራ ነው ለቤተሰቦቿ የመጀመሪያ ቤት ነው የገዛቸው፣ ወደ አዲስ አበባ ነው ያመጣቻቸው እና ከነሱ ጋር መኖርን ነው የመረጠችው። ወደ ሪሌሽንሺፕ መግባት ወይም ደግሞ የራሷን ነገር ከማድረግ በፊት ለነሱ የሰጣችውን ክሬዲት ቤት በመግዛት በማስመስከሯ ያም ደግሞ በጣም የሚያስደስት ነገር ነው። ሌላው ደግሞ የወደድኩት ነገር ምንድነው ያው ፍቅር፣ ሰው ልጅ ፍቅር ይፈልጋል። ሀግ ማድረግ አሁን ራሱ ፍቅርን መስጠት ነው። ፈገግታ ፍቅርን መስጠት ነው። ተኮሳትረሽ የምታወሪውና ፈገግ ብለሽ የምታወሪው ሰው እኩል መልስ ላይሰጥሽ ይችላል። እና እንደውም አንድ ጊዜ አንድ ሰው ምን ሲል ሰምቼዋለሁ፣ ውጪ የአሜሪካ ሀገር ረጅም ዓመት ኖሮ እና አንድ አሜሪካዊ መጥቶ አንተን ሊያቅፍ ሲፈልግ ፈገግ ብሎ ነው እና የት ነው ማቆይኝ ሰውዬ ትያለሽ፣ ፈገግታው ያቀኛል እንዴ እስኪ ድረስ ነው። እኛ ጋር አዲስ ሰው ስናቅ ያወቅነውንም ሰው ቀርበን በደንብ ሪላክስ አድርገን ለማውራት እንቸገራለን። ስለዚህ
ኢነርጂዋ ደስ ይላል። ኢነርጂዋ ደስ የሚልበት ዋናው ትልቁ ምክንያት ፖዚቲቭ ስለሆነች ነው። ያንን ፖዚቲቭነትሽን እግዚአብሔር አሁንም ልብሽን አያሳጣው፣ ያንን ቅን ልብነት አያጥፋብሽ። በዛ መንገድ ብዙዎችን ማስተማር ትችላለሽ ብዬ አስባለሁ። አዎ በመጀመሪያ አሁን ሁላችንም ቲክቶክ መጀመር እንፈልጋለን። ብዙዎቻችን መታወቅ የሚፈልጉን ብዙ ሰዎች አሉ። ግን እንዴት ልስራ ምን ልስራ የሚለው ነገር አለ። አንዳንዴ የሆነ ሊፕስ እናረጋለን፣ አንዳንዴ ሌላ ነገር እናሳያለን፣ አንዳንዴ ሌላ ነገር እናሳያለን። እና ጃኒ መጀመሪያ ያየችው ምንድነው ውጭ ሀገር የሚሰራ ሀግ የሚያደርግ አንድ ሰው ያለ ጥቁር ነው ትላለች። እና ሀግ አደራረጉ ምናምን ደስ ይላልና ከኔ ጋር የሚሄድ መሰለኝ ብዬ መረጥኩት ትላለች። ሶ መስራት የምትችለው የምትፈልገውን ነገር አውቃለች ማለት ነው። ከዛ ደግሞ አምናለች ሁሌ ትላለች። አመንኩኝ በቃ እኔ መጀመሪያ ከዛ ጀመርኩት ይሄንን ስራ ትላለችና ተሳካላት። ምን ፈልገውን የምንወደውን ነገር እናውቃለን ወይ? ምንድነው ሊያሰራን የሚችለው የሚለውን ነገር መምረጥስ እንችላለን ወይ ነው የሷ ትልቁ ለዚህ ስኬት ያበቃት ብዬ ማስበው። የምትችለውን ነገር የምትወደው ነገር አውቃለች መጀመሪያ፣ ከዛ መርጣለች፣ ከዛ ደግሞ ወደ ተግባር ቀየረችው ማለት ነው። ይሄ ነገሯ ትልቅ ስኬት ላይ እንድትደርስ አድርጓታል። ሌላው ደግሞ ኃላፊነት በጣም ያለብኝ ሰው ነኝ ትላለችና ምንም ነገር ቢፈጠር እኔ አልቆምም፣ ምክንያቱም አይዞሽ የሚለኝ ሌላ ሰው የለም። ለጃኒ ያለቻት ጃኒ ነች። ራሴን አጠንክሬ ለቤተሰቦቼ መትረፍ አለብኝ ትላለችና ምንም ስድቦችን እንዴት ተቋቋመቻቸው ብዬ አስባለሁ። በተለይ ሆነ ሰሞን የነበሩ በጣም ኔጌቲቭ የሆኑ ነገሮችን ኮሜንቶችን እንዴት ተቋቋመቻቸው ላለው። ምክንያቱም አሁን አንተ ትንሽ የሆነ ሰው ትንሽ ነገር ቢናገርህ እንዴት ነው በቃ ኡፍ ካሁን በኋላ ቢቀርብኝስ ትላለህ። አዎ ይቅርብኝ ትላለህ። በቃ እንዴ ቢቀርስ እናም ትላለህ። የሰው እውነት ቃል በጣም ሰውን ይሰብራልና ያንን ሁሉ ነገር ብዙ ፌመስ ቲክቶከሮች እንትን የሚሉት ቻሌንጅ የሚያደርጋቸው ነገር ነው ብዬ አምናለሁ። እሷም እንደተናገረችው መጀመሪያ ያችን ሞመንት ማለፍ መቻል ነው። መጀመሪያ ስንጀምር ሰሞን ኮሜንቱም እንትን አዲስ ነገር ይሆንብናል፣ የሰውም ንግግር አዲስ ነገር ይሆንብናል። ከዛ በኋላ ግን ስቄበት ነው ማልፋው ትላለች። ምክንያቱም እኔ ማደርገውን ስትራግል እኔ አውቃለሁ፣ ያለብኝን ኃላፊነት እኔ አውቃለሁ። ነገ ለራሴ መቆም ያለብኝ እኔ ነኝ፣ ለቤተሰቦቼ መቆም ያለብኝ እኔ ነኝ። ወይኔ ብዬ እኔ እኮ ተሰብሬ አንድ ቀን መተኛት አልችልም፣ ምክንያቱም መስራት አለብኝ፣ የሚጠብቀኝ ነገር አለ፣ ኃላፊነት አለብኝ ትላለች። በፍቅር ተጎድቼ እንክትክት ብዬ እኔ አላለቅስም፣ ወጥ ነው ማደርገው ትላለች። እና ይሄ በጣም ጥንካሬዋን ያሳያል። አንዳንዴ እንዳልኩክ ነው ሲወራ ቀላል ሊመስል ይችላል፣ ሲያልፍ ቀላል ሊመስል ይችላል። እዛ ሞመንት ላይ ግን እንዴት አለፈችው እንዴት ተወጣችው የሚለው ነገር የሷን ጥንካሬ ያሳያል። እውነትም ጠንክራ ነው ለዛሬ ስኬቷ የደረሰችው። ስኬታማ ነኝ ትላለች፣ ደስተኛ ነች በጣም በህይወቷና እሱን ነው የምነግርሽ። ሪላክስ የማድረግና ደስተኛ የመሆንን ነገር ፐብሊካሊ ራሱ ሰዎችን ራሱ ደስተኛ የማድረግ ችሎታ ራሱ ተሰጦ የሚፈልግና የእውነትም የእግዚአብሔር ረዳትነት ያለበት ይመስለኛል ነው። አዎ ከልጅነቴ ጀምሮ ነው በቃ ለራሴ ስለሚያዝናናኝ መጨፈር፣ መደነስ ምናምን ሰዎችንም ኢንተርቴን አደርጋለሁ፣ ሰዎችንም አዝናናለሁ። እኔ እኮ ግን ደስ ብሎኝ ነው ማደርገው። መጀመሪያ አዲስ አበባ እንደመጣች እንደውም ብዙ ሚም የተሰራበት አንድ ቪዲዮ ነበራት። እንትን ላይ ምንድነው ውድድር ላይ ቀርባ አክቲንግ ውድድር፣ እኔ አክተር መሆን ነው የምፈልገው በቃ ሶ ሄድኩኝ ለመወዳደር። አንድ እንትን የሚያደርገኝ ማኔጅ የሚያደርገኝ ልጅ ነበር፣ ከፍየው ነው ካለች ይላ ያለችና የሰጠኝን ስክሪፕት ወጥቼ 15 ቀን ተለማምጄው ምናምን ነው ወጥቼ የሰራሁትና የዛን ጊዜ ከሰው እኩል እሱ ሲስቅብኝ እንደማያቀኝ ሰው ነው የሆነው እያለች ታወራ ነበር። አይን ውስጥ አይን አለ እጅ ውስጥ ያጫውተኛል ምናምን እንበላለ። ከዛ ግን እኔ ግን ነገረቻት በቃ እዚህ ቦታ ለመድረስ መሰራት ነበረብሽ። አዎ ያንን ማለፍ ነበረብሽ። አዎ እና ምንድነው ያለችው እሷ የዛ ጊዜ በቃ በቲቪ ታየው በቃ የኔ ስኬት ያው ነው ምን አገባኝ የፈለገ ሰው ይሳቅ መታየት። ሁለተኛ በእናቷና በቤተሰቦቿ በቲቪ መታየቷን ማሳየት ነበር። እናቴ ብቻ ደውላ አየውሽ ትበለኝ በቃ ልታይ ብቻ። እኔ በቃ ያዝናናኛል መታየት፣ መቀረጽ፣ አክት ማድረግ፣ መደነስ ምናምንና ያንን በማደርግ ጊዜ ሰው ማንም ሙድ ቢይዝ እኔ የምፈልገው ደስታዬንና መቻሌን ማድረጌን ነው ትላለች። እና ይሄ ሁሉ ጽናቷንና ጥንካሬዋን ነው የሚያሳየው። ነው በቃ እኔም አሁን በተለይ ለሴቶች እህቶቻችን ከሷ እድሜና ከሷ እድሜ በታች ያሉ ብዙ ከዚህ በኋላ እንደውም ጊዜው ወደ ኢንተርቴይንመንት እየበዛ የሚሄድበት እንደ ድሮ ካሜራ ያነሰበት ሳይሆን እየበዛ የሚሄድበት ጊዜ ስለሚሆን ያንን በምን መልኩ ኢትዮጵያዊ በሆነ መልኩ ራስን ኤክስፕረስ ማድረግ በሚቻል መልኩ እሷም ይህንን ክብሯንና ማንነቷን ሳታጣ ለሌሎች ሰዎች ደግሞ በማጋራት
የተሻለ ህይወት የሚያገኙበትን መንገድ ብትፈጥር ደግሞ ትልቅነቷንና ኢትዮጵያዊነቷን ታስመሰክራለች፣ ለሌሎችም ትተርፋለች ብዬ አስባለሁ። ያው ጃኒ እንግዲህ በጣም ገና ልጅ ናት። በ14 ዓመቷ ነው አዲስ አበባ መታ ስራዎችን ለመስራት ስትታገል የነበረው። አሁንም ራሱ ገና ልጅ ነሽ እኮ እንደ ልጅም እንደ ታላቅ እህት ሆኜም ነው ማዋራሽ እያለቻት ነበር አምለሰትም እና እየተሰራች ነው የመጣችው። ከዛሬ አመቱ ዛሬ ያለችው ጃኒ ትለያለች። ባይዘው ኢቭን ወቸጉድ ላይ ቁጭ ብላ ስትሰጥ ከነበረው ኢንተርቪው ዛሬ መብሰሏን አይቻለሁ እኔ በራሱ ማለት ነው። በጣም በብዙ ነገር ተለውጣለች። ብዙ ነገር እየተሰራች እዚህ ደርሳለች። ነገ ደግሞ ብዙ የተሻለ ቦታ እንደምትደርስና በብዙ ነገር ባስተሳሰብም እንደምትቀየር ተስፋ እናደርጋለን። አዎ ባጭሩ እንግዲህ ስለ ጃኒ ያወቅነው የተረዳነው በገባን መጠንና ሰዎች ቢያውቁትና ቢረዱት ስለሷም ቢሰሙት እሷም ደግሞ ይሄን ነገር ቀጥላበት ለሌሎች የሚተርፍ ሙያ እንዲሆንላት እንመኛለን። ይሄንን ያየነው። አዎ ብዙ ነገር ማድረግ ትችላለች፣ ችላም ማሳይታለች። መጀመሪያ ስትጀምር ስልክ እንዳልነበራት ተናግራለች። ስልክ የላትም። በሰው ስልክ ቀርዛ ሎጋውት ብላ እዛው ፖስት አርጋ ምናምን ነበር ወደ ስራዋ የምትሄደውና ስልክ ካለመኖር ከዛ ደግሞ እያለች ስልኳን ገዝታ ዋይፋይን አስገባብቼ አለች። መጀመሪያ ገብርኤል ሄድኩኝ ጸሎቴን አድርጌ ቀጥ ብዬ መጥቼ ላይቭ መስራት ነው የጀመርኩት አለች። እና ላይቭ መስራት ማለት እስክገረጣ ብላለች። እውነት ነው። ላይቭ የጃኒ ላይቮች እየገባችሁ ማየት ትችላላችሁ። ወደኋላ ነጭ ሆና ነበር ልጅቷ እውነት። ምክንያቱም እንቅልፍ አትተኛ። ላይቭ እንዴት ነበር? ላይቭ ማለት ማታ ነው ብዙ ጊዜ የሚገቡት። ከዛ ሌሎች ጓደኞቿ ምናምን ይገባሉ፣ አብረው ስትሪም ያደርጋሉ፣ ጌም ይጫወታሉ፣ ቅጣት ይቀጣጣሉ። ጌሙ ምንድነው? ለምሳሌ ታብታብ በተደረገና ጊፍት በተሰጠው ልክ እኔም ያን ያህል ብዙ ዕውቀትም ባይኖረኝ ጊፍት በተሰጠው ልክ ላሸነፈ ሰው ብዙ ጊፍት ያኛው ከተሰጠው ነው ብዙ ታብ ከተደረገለት የሱ ቤተሰቦች ከበዙ ጃኒ ለምሳሌ ልትቀጣ ትችላለች። ዱቄት ተቀቢ የሆነ ነገር አርጊና ሌላ ትችላል አብሯት ላይቭ ያለው ሰው ማለት ነው። ይሄን ደግሞ ሰዎችን ስለሚያዝናና በተለይ ውጪ ሀገር ያሉ ሰዎችን የጃኒን ኮንቴንት የሚያዩ ሰዎች ጃኒን የሚወዷት ሰዎች ደግሞ ሰፖርት ያደርጓታል ጊፍት እየሰጡ ማለት ነው። እንደ አንበሳ ማለት እንዳለችው ነው 150 ዶላር ነው እና ብዙ አንበሳዎች ደግሞ በአንዴ ብዙ የወረደልኝ በሁለተኛው ቀን ነው ብላች ላይቭ ጀምሬ በሁለተኛው ቀን ነው ብላለች። እና ላይቭን እንደ ትክክለኛ ስራ ነው አይታ ቀጥ ብላ የገባችው። አንዳንዴ ላይቭ ላይ ቁጭ ብለው ሰርተው ከዛ ሲለወጡ ምናምን እንላለን። እነሱማ ዝም ብለው እንትን እያሉ ብር አገኙ ምናምን እንላለን። ግን የምር ሰርተው ነው የሚያገኙት። ምክንያቱም ሌሊቱን ሙሉ ቁጭ ብለዋል። ስትናገር እንደሰማሃት ጃኒ ምግብ ራሱ አልበላም ነበረ ትላለች። እና የሆነ ሰዓት ነው ምግብ ራሱ የምበላው ምክንያቱም ያጓጓሻል። ስራ ነው በቃ ይሄ ነገርና ቁጭ ብላ ላይቭዋን ትገባለች። ከዛ ስትጨርስ ነው ምግብ የምትበላው። ረጅም ሰዓት ላይት አለ የሚበራባት፣ ረጅም ሰዓት የምታወራው ነገር አለ። አሁን አንተ ለአንድ ሰዓት ያለማቋረጥ ራሱ በኢነርጂ ምናምን ስታወራ እንዴት ነው? ከዛ አይደክምህም? ይደክማል። ያ ሁሉ ነገር ተቋቁማ ነው ሌሊቱ ሙሉ ቁጭ ብላ ቀን ነበር የምትተኛው። ከዚህ በፊት ወቸጉድ ላይ በሰጠችው ኢንተርቪው ሰምቻታለሁ። ቀን ተኛለሁ፣ ሌሊት ላይቭ ነው በቃ አለች። ቀንም እንግዲህ ላይተኛ ይችላል። ሌሎች ስራዎች አሉ፣ ቪዲዮ መስራት አለ፣ ኤዲት ማድረግ መፖስት ምናምን አለና የምር ሰርታ ለፍታ ነው በቃ ያገኘችው። ይመችሽ ጃኒ፣ ጎበዝ ወጣት ናት፣ በርቺ፣ በዚሁ ቀጥይ ለማለት ነው። አዎ በጣም እንግዲህ ብዙ ስትራግሎችን አልፋ ከብዙ የሰዎች ነቀፋና ኮሜንት ደግሞ ሳይሰብራት ቆማ እዚህ ደርሳለች። እንዳለችውም እንደዛ እንግዲህ ቀጥቅጣ ላይቫን ሰርታ መጀመሪያ ለእናቴ ነው ቤት የገዛውላት ብላለችና ለራሷ ለጃኒስ እያለቻት ነበር። እንደውም አምለሰት እንግዲህ ለጃኒ ከዚህ በፊት በተናገርኩት ኢንተርቪው ላይ ፋሽን የልብስ ፋሽን ቤት ከፍታለሁ ብዬ ነበረ፣ አሁን ሊሳካልኝ ነው ብላለችና መጀመሪያ ቅድሚያ የሰጠችው ለቤተሰቦቿ ነው። ለእናቷ ቤት ገዛች፣ ቤተሰቦቿ ወደ አዲስ አበባ መጣች። አሁን እንደውም በዚህ ሰሞን በሚታዩ ቪዲዮቿ ላይ ከእህቶቿ ጋር ከእናቷ ጋር ከአባቷ ጋር በደንብ ቪዲዮ እየሰራች ነው። የበፊት እናትና አባቷ እዚህ ስላልነበሩ ብዙም አታስገባቸውም ነበርና ለእናትና ለአባቷ ምን ያህል ከበሬታና ቦታ ፍቅር እንዳላት ከራሷ እንዴት ነው እኛ ያጓጓናል እኮ የለፋንበት ብር አይደለ? ያንን ለኔ ሳትል ለቤተሰቦቿ ማድረጓ ራሱ ትልቅ ማሳያ ነው። ቅድም አንተም እንዳልከው ግን ከዚህ በፊት አንድ ኮሜንት ላይ በጣም ስትነቀፍ የሰማሁበት አንድ ነገር ምንድነው መሰለህ? እናትና አባቷን ከአዶናይ ጋር የሆነ እንትን ውስጥ
ብቻ ግብዣ ነበራቸው። አዶናይም ቤተሰቦቹን ሰብስቦ እሷም ቤተሰቦቿን ሰብስባና እናቷ ሻሻ ስራ ምናምን ነው የመጣችውና ሰው ጃኒ ላይ ወረደባት። በቃ እንዴት ነው እናትሽን አትንከባከቢያትም? በቤተሰብሽ ታፍሪያለሽ ምናምን። ብታፍርባቸውማ እዛ አታመጣቸውም ነበርኮ ሲጀመር። ብታፍርባቸው ቪዲዮ ላይ ማታስገባቸውም ነበረ። ግን በቃ እናትና አባቷ የገጠር ሰዎች ናቸው። እንግዲህ በምን አይነት ሁኔታና እንዴት ያኔ እንደዛ ሆና እናቷ እንደመጣች ባናቅም ግን መጥፎ አይደለም። ለእናት ደግሞ ሻሻ ስራ ክንብንብ ብላ መምጣቷ እናት ነች። በቃ መጥፎ አይደለም። የግድ መገላለጥ የግድ የሆነ ነገር መሆን የለባትም እና በእናቷ ታፍራለች፣ በቤተሰቦቿ ታፍራለች ምናምን በጣም እየተወራባት ነበረ። በቤተሰቦቿ እንደማታፍርማ መጀመሪያ ቅድሚያ ለነሱ ሰጥታ ስለነሱ አውርታ አትጠግብም አሳይታለችና አንዳንዴ ሰዎች ሳያውቁ እኛም ብንሆን ሳናቅ ከላይ ባየነው ነገር ብቻ ስለሰው ብዙ ነገር እናወራለንና ገብተን ውስጡን ደግሞ ጠልቀን ስናየው ያ ሰው ያለው ማንነት ፐርሰናሊቲ ሌላ ሆኖ ይገኛልና ቀድመን መፍረድ የለብንም እላለሁ። የለብንም። አንቺ እንደውም እሱን ካነሳሽ እኔ ራሱ እንትኗ ስታይሏን ሳየው ምናምን ይሄ ታቷን ሳየው ምናምን እንኳን ወደ ገብርኤል የምትሄድ ልትመስለኝ በቃ የክለብ አጫዋች አይነት ነገር ነው የምትመስለው እና ሰውን በአይተሻ የምትገምቸው አይደለም። ልብን የሚያውቀው ፈጣሪ ነው እንጂ ኢቭን የምታወራውን ሁላ ላላምናት ሁላ እችላለሁ። እንደዛ አይነት ልጅ አትመስልሽም። ግን እንዲህ ለቤተሰብ የሆነ ነገር የሚሰማት ቤተሰብ ኃላፊነት ያለባት አክቲንጓ ምናምን በቃ የሆነ ለቤተሰብ የምታስብ ምናምን አይነት አይደለም። ግን ብቻ ዞሮ ዞሮ ፈጣሪ እውነቱን ያውቃል። እና ቀድመን ደግሞ በማናውቀውና ከላይ በምናየው ነገር ማንም ላይ መፍረድም አንችልምም የለብንም ብዬ አስባለሁ። ምክንያቱም ሰው የውስጡን እሱ ያውቃል፣ የሚሰማውን ነገር እሱ ያውቃል። እንዳለችውም ጃኒ ለሚዲያ ማታሳያት ጃኒ አለች ወይ ብላ ጠይቃት ነበር አምለሰትና አው ከላይቭ ስወጣ ከላይቭ ሰርቺ ከወጣው በኋላ ቁጭ ብላ የምታስበው ጃኒ፣ ስለ ቤተሰብ ኃላፊነት ያለባት ጃኒ፣ የምትጨነቀው ተደብቃ የምታለቅሰው ጃኒ፣ እሱን አላሳየዎቸውም። ለቲክቶክ ላይ ስስቅ ስጫወት የሆነ ቦታ ስሄድ ስዝናና ምናምን ያለውን ነው ማሳያቸውና ብዙ ሚዲያ ላይ ማታሳዩ ነገርሽ አለ፣ ማታሳዩ ድክመትሽ አለ፣ ለማንም ማትነግሪያቸው ነገሮችም ደግሞ አሉ እያለቻት ነበረ። ምክንያቱም ጓደኛም ቅድም እንዳወራ ነው ማይታመንበት ደረጃ ላይ ሲደርስ ለማንም ማታወሪው አንቺ ብቻው በውስጥሽ ያዝ የምታረጊው ብዙ ነገሮች አሉ እያለቻት ነበር። እንግዲህ ማለት ነው እንግዲህ ጃኒ ይሄን ትመስላለች። በጣም ከወደድኩላትና ካደነኩላት ነገር ደግሜ የምማወራው ለፍቅር ያላት ነገር ማለትም ሰው ወዳድነት እና ራስን ኤክስፕረስ ለማድረግ ለሰዎች ፍቅርን ማጋራት የሚመስለው ነገር ጥሩ አይቼላታለሁ ባወራችሁ ፖድካስት ላይ። ለቤተሰብ ያላት ነገርን ወድጄላታለሁ። እናቷ ደስ የሚል ነገር ነው። ብዙዎቻችንንም ትንሽንም ትልቅንም የሚያስተምር ነው። ከዚህ በላይ ደግሞ ገብታችሁ ጨዋታቸውን ብታዩ ትዝናኑበታላችሁ፣ በጣም ታተርፉበታላችሁ። ይሄን ይመስላል። ያው እንግዲህ ብዙ ማውራት እንችላለን ስለ ጃኒ። ብዙዎችም ዘንድ የምትታወቅና የምትወደድ ብዙም ከዚህ በፊት የተወራባት እሷም ስህተቶችን የምትሰራ እንዳልከውም በመጀመሪያ እይታ እንግዲህ ቀልቃላ የምትመስል የሆነ ሌላ አይነት እንትን ያላት የምትመስል ምናምን ልጅ ናትና እንግዲህ ተምራም ዛሬ እንዳልኩ ከትላንት ህይወቷ ከትላንት ካለፈችው ማንነት ተምራም ዛሬ ደግሞ ጠንክራ ነው ለዛሬ የበቃችሁ እንጂ ብዙ የሰራዋቸው ስህተቶች አሉ። ደስ የሚለው ግን ስህተቴን አልደግምም ነው እሷም ያለችው። ተሳሳታለች፣ ተሳስታም ታውቃለች። እኔ እንግዲህ ብዙ ጊዜ ከአዶናይ ጋርም ስትሆን በጣም ደስ ይለኛል። ምክንያቱም ብዙ ነገሯ እየተቀየረ የመሰለኝ ከሱ ጋርም የኔ እይታ ነው ከሱ ጋርም ስትሆን ይመስለኛልና አሁንም ከአዶናይ ጋር ብትሆኑ ደስ ይለናል። ግን ለሰዎች እንዳለችው ባትጨነቅና ሪሌሽንሺፑ የሰዎች እስኪመስለኝ ድረስ ነው እየሆንኩ የነበረው ብላለች። ያው ያንን ማድረግ ካልተፈለገ ደግሞ መሸሸግ መደበቅም ጥሩ ነው። ያው እነሱ የሶሻል ሚዲያ ሰዎች ስለሆኑ ህይወታቸውን መደበቅ አይችሉም ብዬ ስለማስብ ነው። ኤኒዌይስ እንደውም ስለ ፎቶ አንስታኮ በቃ በእያንዳንዱ ቦታ የተነሳሁትን ፎቶ እያወጡላ ሙድ ይዙብኝ ነበረ። ማልታይበትና ፎቶ ማልነሳበት ቦታ ስላልነበረ
ኤሚ እንደውም የዛን ጊዜ እኛም እኮ በእኛ ጊዜ ካሜራ እንደልባ ለመኖሩ ነው እንጂ እኮ የፎቶቻችንን ሰዎች ቢያነሱ በጣም ምክንያቱም ያኔ መገርጣታችን ያኔ እንትና ለማለታችን ነው ዛሬ ለፍተን እንድንለወጥና ግሎ አፕ እንድናደርግም ያደርገን እንጂ ከመጀመሪያ ጀምሮ ያማረበት ሰውማ የለም። ድሮ ማንም አመዳም ነበረ። ድሮ ማንም የሆነ ነገር ነበር። ዛሬ ሲለወጥ ሰው ህይወቱን ይመስላል እያለቻት ነበር። እንደው ይመስላል ያ ቁንጅና ታዲያ አሁን ያለው ቁንጅና ታዲያ ሰርጀሪ ያሰርቸው ነው ፊት መጣ ነው የሚሉኝ ቆንጆ አይደለሽም ብለው ያልሆነ ፎቶ የሚያወጡብኝ። በነገራችን ላይ የጃኒ የድሮ ፎቶዎቿንም ብታዩ ደስ የሚል ነው። የሚያስጠላ የሆነ እንትን የሆነ እኮ አይደለም። ማንኛችን አታምር ሜካፑ ነው። አይ አሁን ላይፏም ነው ባይዘው እርፍ ስትል ህይወት ሲስተካከል የሆነ ነገር ሲያምርልህ እኮ ውበትህም እየጨመረ ይሄዳል። ግን እኔ ባይዘው የድሮ የጃኒ ፎቶ እንዴ ከድሮ ጋር ነው የምታነጻው። ካሁን ጋር ሳይሆን ስላላት ነው ቆንጆ ነች። ካሁን ጋር ሳይሆን ከድሮ ጋር ስታየው የድሮ የኔንም ፎቶ ያንተንም ፎቶ ብናይ እኮ የሆነ የልጅነት መልክ ነው። የልጅነት መልኳ ያለባት ነው እንጂ ይሄን ያህል ኧረ የምትባል ልጅ አይደለችም። ነው አይቼዋለሁ። አንዳንድ ሰው አቶም ሞልቶለትም የሚያምር ሰው አለ። አንዳንድ ሰው ደግሞ ሲሞላለት የሚያምር ሰው አለ። እሱ ሪል መልክ ሪል ውበት አይደለም እያልከኝ ነው። ለማንኛውም በጣም የሚያስጠላ ፎቶ አይደለም። ቆንጆ ነች ግን ቆንጆ ሆኖም አልሆነችም። የድሮ ፎቶ በጣም ያን ያህል እንትን የሚያስብል አይደለም። ምክንያቱም ይታወቃል ማንኛችንም የነበረን አይነት ፎቶ ነው የሚሆነው። የልጅነት የድሮ ፎቶ እስከሆነ ድረስ ያን ያህል የሚያሳቅቅ አይደለም። እሷም ኢንጆይ አድርጋበት ነው ያለፈችው። ለማንኛውም የጃኒ ኢነርጂዋ ከእግዚአብሔር ጋር ያላት ሪሌሽንሺፕ፣ እምነቷ፣ ጥንካሬዋ ለዚህ አድርሷታል ብለን እናስባለን። በጥቅሉ ጃኒችን ትመስላለች። አብራችሁን ስለቆያችሁ ደስ ብሎናል። እናመሰግናለን። ቆይታን ከአምለሰት ጋርም እንግዲህ ብዙ ቆንጆ እንግዳዎችን እየሰጠሽን እያቀረብሽልን ስለሆነ አንቺንም እናመሰግናለን። ሰብስክራይብ አድርጉ። ሌላ ፕሮግራም እስከምንገናኝ ሰላም።